በዚህ ከኔ ጋር የምታዩቸው ቤተሰቦች ሶስተኛ ዙር ላይ ሷህታችን በፕሮግራሙ ላይ ታዳሚ ነበረች። እንደውም የምስክርነት ቃሏንም ሰጥታለች። ፍቅሬ የኔ ባል የኔ ዓለም የኔ ህይወት በጣም ነው ሞድ በጣም ባለቤቷ ፍቅሬ በጣም ድንቅ ነው። በጣም ድንቅ ሰው ነው። ስንት አመት ነበረ ተፈረደብኛልሽ? 18 አመት ከ6 ወር። ስንት አመት ታሰሪ? 9 አመት ከ8 ወር። በዚህ ሁሉ አመት ውስጥ ልጆቹን እያሳደገ ጠበቀሽ? አዎ። ከሁለቱ ልጆችሽ የትኛው ነው ማርሲል ያለሽ? ትልቁ ባባዬ መልካም ወጣት የሚባል አለ ነው ያለኝ እና እኔ ምን ላርገው አልኩት። ተከታታይ ምን አገባኝ አይ ግድ የለሽም ይለኛል ልጅ። ነጭ ለበሰው አንተ አንደኛ ነህ። እንኳን ደህና መጣ ፍቅሬ። እንኳን ደህና ቆያችሁ። በጣም ነው ስላንተ ሰምቼ በጣም የተደነቅኩት። እንደዚህ አይነት ጀግና ባል፣ ጎበዝ ባል፣ ልጆቹን የሚያሳድግ ሚስቱን የሚያበረታታ ለሚስቱ የሚጸልይ 9 አመት ከ8 ወር እስር ቤት በገባችበት ጊዜ በነዛ አመታቶች በእውነት በታማኝነት ባለቤትህን ጠብቀህ ልጆቿን አሳድገ እሷ እንዳይከፋት እንደዚህ ባለ ሁኔታ መልሰው ቤተሰቡ እንዲቀጥል ማድረግ መቻለ በጣም ነው የገረመኝና እሷ ምስክርነት እየተናገረች እያለ እኔ እስቲ ለፍቅሬ እያልኩ እናገር ነበር። አደ ለፍቅሬ ስለመጣችሁ መልሰሽ ይዘሻቸው ስለመጣሽ አንቺ በጣም ደስ ብሎኛል። ስለነበረው ነገር በትንሹ ነገር እስቲ። አዎ መጀመሪያ እንሆን ነበረ። እሷ ጥላኝ ሄደች። ጨነቀኝ፣ ከበደኝ በጣም በቃ መኖር አልችልም አልኩ። መንፈሳዊ ነገር የሚሄን ያህል ነው። እንዴት እኖራለሁ አልኩ። የሚረዳኝ አምላክ አለ፣ አንተ ታውቃለህ አልኩ። ዝም አልኩኝ። ስልክ ስደውልም አታነሳ። በሶስተኛ ቀን አነሳች። በቃ አታስቡ ትንሽ ጊዜ ነው አለችኝ። እሺ አልኳት። ከዛ በኋላ ጠበቅኩኝ እና መምጣት አትችይም አልመጣም አለችኝ። ነው እሺ በቃ ችግር የለውም አልኩኝ። በኋላ ከአንድ አመት በኋላ ነው ተደወለና ሄሎ አለኝ። አቤት የመስከረም ባለቤት ነው? አዎ መስከረም ታስራለች። ሃሌሉያ ነው ያልኩት። መስከረም ታስራለች ሲባል ሃሌሉያ ጌታ ምስክሬ። በጣም 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 እግዚአብሔርን አመሰገንኩት። ተንበረከኩኝ። ሳመሰግን አደርኩኝ። እንኳን ነው ያለው እሰይ ነው ያለኝ። የታሰረችበትን ምክንያት ነው ያውቃሉ። ምክንያቱም እሷ ስትሄድ እግዚአብሔር ያለኝ ነገር አለ። እሷ ናት እንደምታኖር አለኝ ቃል በቃል። እሷ ናት የምታኖር እኔ አይደለሁም እንዴ ያለኝ። ይሄ ለኔ ትልቅ ተስፋ ነው። ምክንያቱም እግዚአብሔር ያየልኝ ነገር አለ። እግዚአብሔር ስለኔ ትዳር ስለተጠነቀቀ ነው ይሄን ያደረገው። ከዛ በኋላ ታሰረች ሲባል አመሰገንኩኝ። በኋላ እመጣለሁ ቆይ ትንሽ ጠብቀኝ፣ እመጣለሁ ትንሽ ጠብቀኝ አልኩኝ። በኋላ ለልጆቼ ነገርኳቸው። እስቲ እሷ ጋር ደርሼ ልምጣ። የት ነው ግን? ደብረ ብርሃን። በጌታ በኢየሱስ ስንትና ስንት ኪሎ ሜትር? ሐረር ነው አንተ የነበርኩ? የዛኔ እኔ ከሐረር መጥቼ መታራ ነበርኩኝ። መታራ መጥቼ ዝዋይ ነው ያለሁት። ዝዋይ ለሆነ ስራ መጥቼ ማለት ነው። ከዛ በኋላ ሄድኩኝ ልጠይቃት። ዮኒ ጌታ ምስክሬ ሰውነቴ ያልቆ በጣም ከስቼ ነው የሄድኩት። እሷም ደነገጠች። አልነገርኳትም። ስትመጣ እሷ አባዬ የሰማይ ስባሪ ታክላለች፣ እኔ እናክላለሁ። ለካ ተስማምቷታል እስር ቤቱ። አዎ ምን አክላለች? ትታክ ነው ልጆቹን ጥላበ ሄደችው። ከዛ እንደዛ ጠይቄያት መጣሁ። ከዛ ልጆቼን ነው ትሪት ማድረግ ያለብኝ። አልታሰረችም። ጸጉር ሙያ እያሰለጠነች ነው። የዛኔ ትናንሾች ናቸው አያውቁም። ደግሞ ልጆች ናቸው። ታውቃለህ የጥያቄ ማአት አለ። እግዚአብሔር ረድቶኝ ጌታ ኢየሱስ ከኔ ጋር ሆኖ አይዟችሁ እያልኩኝ ጌታ ምስክሬ ከስራ መጥቼ ሽሮዬን እያገነፋው ጌታ ረድቶኝ አይዞ ልጄ ያለኝ ጌታ ረድቶኝ
እኔ ካንተ ጋር አለው ያለኝ ጌታ ተናግሮኝ ስራው ለመተ ምግብ ትሰራለህ? አዎ በቃ ከስራ መጣለሁ ቶሎ ብዬ ድስት አጥቤ ምን ብዬ ሽንኩርት በቃ እንደ ነገሩ አድርጌ አዘጋጅቼ እጠብቃቸዋለሁ። እንጀራ ገዝቼ ከትምህርት ቤት እስኪመጡ ከዛ ስመጣ አብረን እንበላለን። ከዛ በኋላ አሁን ያለኝ እድል ምንድነው? እነሱን ትሪት ማድረግ ነው። ሰኞ ሰኞ መጽሐፍ ቅዱስ አስተምራቸዋለሁ። ይሄ ቃል ነው የሚያኖራችሁ። እኔም አልጠቅማችሁ እሷም አልጠቅማችሁ። ይሄ ቃል ግን ያኖራችኋል። ይሄ ቃል ግን ያበረታችኋል። ይሄ ቃል ግን ትልቅ ነገር ያደርግላችኋል። እግዚአብሔር ወዳየላችሁ የምትገቡት በዚህ ቃል ነው። እግዚአብሔር ወዳዘጋጁላችሁ ርስት የምትደርሱት በዚህ ቃል ነው። ይሄ ቃል ከሌለ ግን የፈለገ ፕሮፌሰር ብትሆን ምንም ብታመጣ ምንም ነው እያልኩኝ አስተምራቸው ነበር። እዛ በቃ እንዲህ ስንል አንድ አመት ተቸገርኩኝ። ከዛ ከአንድ አመት በኋላ ተመካክረው ነው እኔ ስራ ነኝ ወጥ ሰርተው ጠበቁኝ። ሰርፕራይዝ አሉኝ። ወይኔ እንዴት ደስ እንዳለኝ። በቃ የኔ ነገር ለመለመን ያልኩት በቃ የዛች ቀን ወጥ ስለሰሩልኝ ብቻ ሁለቱ ተመካክረው ወጥ ሰርተው ጠበቁኝ። አይጣፍጥ ምንም አይሁን እኔ ከበላው ከጠጣው ወዴስ ገብቶ እኔ መኖር ከቻልኩኝ በቂ ነው። በቃ አመሰገንኩ እግዚአብሔርን። ጌታው ይሄም አለ ለካ አልኩኝ። ሴት ብቻ አይደለም እንኳን ወንድ ሰጠኸኝ አልኩት። እግዚአብሔር ምክንያት አለው። ምን አለ አንዱን እንኳን ሴት ብታደርግ ብያለሁ። ግን እግዚአብሔር የራሱ ፈቃዱ ነው። በቃ በኋላ እንዲሆነ በቃ እኔን ማሳረፉኝ ነገሮች ሁሉ እግዚአብሔር ደግሞ ይናገረኛል። አይዞ ነው የሚለኝ። መፍዙዝ በዚህ ይለኛል፣ በዚህ ይለኛል፣ ከኋላ ይለኛል፣ ከፊት ይለኛል። እመለሳለሁ። ተመልሼ ቤትን በረከካለሁ። አትችለኝም። እቀድምሃለሁ እንጂ አትቀድመኝም። አሸንፋለሁ እንጂ አታሸንፈኝም። እጄን አልሰጥም። እሷ እንዲህ ናት፣ እሷ እንዲህ አቤት ማይለኝ ነገር የለም። ሄጄ 50 ሜትር እንኳን አልሄድም። በግራ በቀኝ ማይለኝ ነገር የለም። እመለሳለሁ። ገብቼ እንበረከካለሁ። እውነት ጸሎት ምን ያህል ጉልበት አለው፣ ምን ያህል ኃይል አለው፣ ምን ያህል አቅም አለው። አኖረኝ እግዚአብሔር ረድቶኝ። በኋላ ሲባል አንድ ቀን እግዚአብሔር በማታ በጣም ትጨነቃለች። እሷ ምንድነው የሚያስጨንቅሽ እስቲ ንገረኝ። ፍርዱ በዛ። የሰው ፍርድ እኮ ነው እላታለሁ። የእግዚአብሔር እኮ አይደለም። አንቺ ተስተካከይ፣ አንቺ ታረሜ፣ አንቺ ትክክለኛ ነገር ወደ ትክክለኛ መስመር ግቢ፣ እግዚአብሔር ስራውን ይሰራል። ይሄን እያልኩ አንድ ቀን በር አንኳክቼ ነው እንጂ ማስወጣት በጋጋታ በትርምስ ምናምን አይደለም። ይሄን ሁሉ ነግራታለሁ። እግዚአብሔር ደግሞ ተናግሮኛል። ያለኝ ነገር አለ። ያን እኔ ሁሌ ምንም ይምጣ ምንም ይሁን እንዲሆንኩኝ እንዲጠመዱኝ ይጥመዱሽ። ውጊያው ጥሩ ነው፣ ለመልካም ነው። እግዚአብሔር ያደርስሻል። እግዚአብሔር ታላቅ ነው። እግዚአብሔር ሁሉን ቻይ ነው። አንቺ በእግዚአብሔር ብቻ እንዲህ በዛ ታለቅሳለች። አንቺን እየጠረበሽ ነው እላታለሁ። አንቺን እየጠረበሽ ነው፣ እያስተካከለሽ ነው። አንቺ እስክትስተካከይ ድረስ ነው እግዚአብሔር ሊሰራ የወደደው ነገር አለ እያልኩ መጣው። ልጆቼ አደጉ። ፍቅር ያሉኝ ወይ አልኳቸው። መስከረም እኔ እንጃ ጸጉር እኮ እያሰለጠነች አይመስለኝም ታስራ ነው አለኝ። በቃ አልኩኝ። አዎ ታስራ ነው በቃ ብዬ አንድ ቀን አፈነዳው ነገርኳቸው። ከዛ እሱ ቆጠረ 18 አመት ማለት እኮ እኔ ተምሬ 12 ያፍል ጨርሼ ዩኒቨርሲቲ ገብቼ ተመርቄ ስራ ይዤ ምናምን አለ። ኧረ በእግዚአብሔር ሰው ነው እኮ እንደዛ ያለው። እግዚአብሔር እንደዛ ያለው እግዚአብሔር ነገም ሊሆን ይችላል። ዮኒ ጌታ ምስክሬ ነው። ማታ 3 ሰዓት ራሱ አዲስ ነገር ጠብቃለሁ። ማታ 3 ሰዓት ኦፊሰሮች የሉም፣ ስታፎች የሉም። እኔ ግን እጠብቃለሁ አዲስ ነገር። ለምን? እግዚአብሔር ተናግሮኛል። እግዚአብሔር ሊሰራ የወደደው ነገር አለ። እሷን በተስፋ ሁሌ በተስፋ አይዞሽ እላታለሁ። አይዞሽ አሁንማ በቃ መጨረሻው ነው፣ መደምደሚያው ነው። አንቺም ወደ መስመሩ በመተሻል እኛም ጥሩ ነገር አለ። እግዚአብሔር ደግሞ ይናገረኛል። እሷ ስትወጣ በረከት በበረከት ነው። እሷ ስትወጣ እንደዚህ የማይለኝ ነገር የለም። አሜን። እግዚአብሔር ይችላል። ይሄን ሁሉ አደረገን። ልጆቼን በስርዓት በእግዚአብሔር ምክር፣ በእግዚአብሔር ተግዛዝ፣ በእግዚአብሔር አቅም፣ በእግዚአብሔር ጉልበት ልጆቼን አሳደግኩኝ። እሷ ግን መስከረም ላይ ነው እኮ መፈቻ የመጣው አለችኝ። ስልክ ስለተገኘ አይደለም። አሁንም እግዚአብሔር ክብሩን ሊገልጥበት የወደደ ነገር አለ እንጂ ስልኩ አይደለም። ስልኩ ምክንያት ነው። እግዚአብሔር ሊሰራ የወደደው ነገር ስላለ ነው እንጂ ስልኩ ምክንያት አይደለም። አሁንም መስከረም መፈቻ ቢመጣልሽ አሁን ያለችው ጋፕ ደግሞ እግዚአብሔር የሆነ ሊገልጥ የፈለገው ነገር አለ። አይዞሽ ያን ነገር ተገልጦ ነው ለነሱ ምስክር ሆነሽ ነው የምትወጪው። አንድ ቀን ይሁን ስታፍ ራሱ በማይገባበት ቀን በቅዳሜ ቀን እግዚአብሔር ክብሩን ገለጠ። ክብሩን እሱ ጠቅልሎ ይወሰደው። መስከረም ትፈልጊያለሽ ተባለች። ምን አልካውን በማርሲን አያት እሷ እዚህ ሆነ አየዋት። ምን አልክስ ስትናገር ስሰማ
አዎ ደስ አለኝ። እግዚአብሔር ትልቅ ነው። ምክንያቱም ተናግራለች። እሱ ሁሌ ይነግራታል። ማርሲልን ተከታታይ ማርሲልን በጣም ያጽናናሻል፣ ያበረታሻል። በሱ ትጽናኛለሽ። ነገርሽን ሁሉም ያለመልመው እሱ ነው እያለ እሱ ይነግራታል። እኔም ደግሞ እስቲ ተከታታዩ ግድ የለሽም አልኩኝ። ምን አልኩኝ? ከዛ መስታወት ገዛውና ሰጠዋት። እስቲ ዝም ብለሽ በመስታወት ፊትሽን ያልኩኝ። እሺ ከዛ አየው አለችኝ። ምን ልበል አለችኝ። አታሸንፈኝም አንተ በይው። እኔ አሸናፊ ነኝ እንጂ ተሸናፊ አይደለም ንገሪው አልኩት። መስታወት የቁም መስታወት ሰርቶ ይዞልኝ መጥቷል ባለቤቴ። ከዛ ሁሉ ጊዜ ራስሽን እያየሽ ይለኛል። ነገ የኔ ነው እሻገራለሁ እያልሽ ጸልይ ይለኛል ሁሌ። መስታወት ገዝተህ ስታት መስታወቱ ፊት ቆመሽ ተናገሪ ትላለህ። አሸናፊ ነኝ እኔ በይ ትላለህ። ድል አድራጊ ነኝ። አንደኛ በማስገረም በማስደነቅ ነው የምወጣው። እኔ ሁሌ እነግራታለሁ። ይሁን እዛም በዓል 6 ቀን አሳልፌ ነው የምመጣው። ልጆቼን ይዤ በየጊዜው ትሄዳለህ? እኔማ እና የውሃ መንገድ አደረኩት። 9 ዓመት ከ8 ወር ስትታሰር ትሄዳለህ በየጊዜው? 2 ዓመት እንትን ሆነ ጦርነት ከለከሉን። ከዛ ወዲህ ያለውን ግን ትሄዳለህ? 7 ዓመት ከ8 ወር እንዴ በወርም አይቀርም። እንደገና ደግሞ ገና፣ ፋሲካ፣ ዘመን መለወጫ ልጆቼን ይዤ 6 ቀን 7 ቀን ቆይቼ እኛ ቤርጎ እሷ ጋር እግዚአብሔር ይስጣቸው። እግዚአብሔር ደግሞ ትልቅ አይደል? ስታፎቹን አሳልፎ ሰጠን። አንድ ክላስ ተሰጠን። እዛ ላይ አመት ባል በለው በቃ ፏፈሽ ብለን በቃ። አንተ ጀግና ነህ በጣም አንተ ጀግና ነህ። እኔ በጣም ስላንተ እሷ ስትናገር እናቴም አባቴም ወንድሜም ጓደኛዬም ስትል የኔ ባል አይደለም አባት ለሚስቱ እናትም አባትም ቤተሰቤ ባሌ አባቴ ለኔ ውበቴ ጌጤ ነው ባሌ። እንዲህ አይነት ባል አለ ወይ? ስንቱ ሴት በባሉ ነፍዞ መከራውን ስቃዩን በሚያይበት ጊዜ እሷ ግን እናቴም አባቴም ጓደኛዬም ብላ ስትል እንዴ ለፍቅሬማ ፍቅሬ አንደኛ ነው። ለፍቅሬማ ሱፍ ሊሰጠው ይገባል አልኩ። ለፍቅሬ ሙሉ ሱፍ ይገዛለት፣ ሙሉ ሱፍ ይገዛለት። ወደድከው ሱፉን? በጣም ደስ አለኝ። መነጋገሪያ ሆነ። እግዚአብሔር ክብሩን ይሰደው። የሰሙ ወዳጅ ዘመዶች አዩ ቪዲዮን እንዴ እንዳለ ኢትዮጵያ በለው ሲደወል ከመታሃራ ከሐረር ከአዲስ አበባ ከደብረ ብርሃን ከወንጂ ምን ያልተደወለበታል እንዴ? አይ ባለቤትን አየን ምናምን። እኔ አይደለም ኢየሱስ ነው። እኔ አይደለም ኢየሱስ ነው። ኢየሱስ ምን ኢየሱስ እኮ ከየት ነው ያወጣኝ? መጀመሪያ ምን ውስጥ ነበርኩኝ? ሰው ጫት ይቅማል፣ እኔ ጫት በላለሁ። ጫት እየቀነጠሰ ይቅማል አይደለ? እኔ ቀንጥሼ ሁሉንም እንዲከምሬ እንደ እንጀራ ነው የምበላው። ከዛ ነው ያወጣኝ ከአሜሪካ ኢትዮጵያ ከጉርጋድ ውስጥ ከቆሻሻ ውስጥ። እና ኢየሱስ ነው። ኢየሱስ ስንት ሲያጽናናኝ ሲያበረታኝ፣ አይዞ ነገ ትለመልማለህ ሲለኝ፣ አይዞ እግዚአብሔር ነኝ ሲለው እያለ አንደኛ ናት። ባለቤቱ 18 ዓመት ተፈርዶባት 9 ዓመት ከ8 ወር ስትታሰር ልጆቿን አሳድጎ በደንብ አስተምሮ እየጸለየ እሷን እየጠየቀ እስር ቤት እየተመላለሰ ምግብ እየሰራ በታማኝነት ላለፉት ዓመታቶች ላሳየው ትጋትና ጽናት አንድ ጊዜ አጨብጭቡለት። እንደገና እንደዚህም አይነት ወንዶች አሉ። እንደዚህም አይነት ደግሞ ወንዶች አሉ። እንደዚህም እንደገና አንዴ በመጀመሪያ ስሜ ናታኒው ፍቅሬ ይባላለሁ። እዚህ ጋር እኔ ወይም ራሴን ላገን ወይም ደግሞ አባቴን ላገን ወይም ደግሞ እናቴን ጥፋተኛ ላደርግ ወይም ደግሞ እሷን ከፍ ላደርግ ወይም ታናሽ ወንድሜን እንደምወደው ልናገር አይደለም። እግዚአብሔር ትልቅነቱን ጌታን በእኛ ቤተሰብ አሳይቷል። በእውነት አብዛኛው ሰው ቪዲዮውን ሲያይ ማለት የተገረመው በጣም በሱ ባልነት ነው። መንፈስ ቅዱስ አንተ የኔ የጓዳዬን ሁሌ ማዋየ
በእውነት እኛ ሁለታችን በቃ ስለ አባትነቱ ማውራት አንችልም። በቃ ምግብ ይሰራልናል እንደነገራችሁ ነው። ትምህርት ቤት ማለት በዛ በነበርንበት እድሜ ፀሐይ እንዳይነካችሁ ብሎ ሳይክል ይዞ ይመጣል። እሱን ከፊት እኔን ከኋላ ጭኖ ነው ወደ ቤት ይዞን የሚገባው። ምግብ ሰርቶ ቤት ውስጥ አስቀምጦ እሱን ከፊት እኔን ከኋላ ጭኖ ፀሐይ ልጆቼን እንዳይነካቸው ብሎ ከፊትና ከኋላ ጭኖ ወደ ቤት ይወስደናል እና ምግብ ያበላናል። እግዚአብሔር ይመስገን ያው ብዙም ባይባል ከትንሽ ጊዜያት በኋላ እኛ ማብሰል ቻለን ምናምን። በእውነት በጣም እኛ የሚገርመን ነገር ምግቡን እናቦከዋለን ማለት የጀመረን ሰዓት ብዙም ማለት ቡክት አድርገን እንሰራዋለን። ጥርግ አድርጎ ይበላዋል። እኛ ለራሳችን መብላት ማንፈልገው ምግብ እሱ ጥርግ አድርጎ ይበላዋል። እኛ ለመብላት አንጠጋውም። እንቀምሰውና ማይጣፍጥ ከሆነ እንተዋዋለን በቃ። እሱ ግን ጥርግ አድርጎ ይበላል። ምክንያቱም ለኛ ሞራል ያስባል። ዛሬ ላይ እኛ የተሰራውን ምግብ ቢያጣጥል ነገ ላይ የመስራት ሞራል አይኖረንም፣ ድፍረት አይኖረንም። እግዚአብሔር ይመስገን ጊዜያቶች ተቆጠሩ። የሷም ሁኔታ ያለችበት ሁኔታ ሁሉንም ነገር አወቅን። ለሁለቱ የመጀመሪያ ልጅ እኔ ነኝ። ነገሮች እንደዛ ሲሆኑ ሁሉም ኃላፊነት መጣኔ ጋር ማለት ከትምህርት ቤት አልፎ ሰፈር ውስጥ ራሱ በጣም ስም ወጥቶልን ነበር። ከነዚህ ልጆች ጋር ለምን ትውላላችሁ? እናታቸው እኮ በዚህ ወጥቶ በዚህ ገብቶ እናታቸው እንደዚህ ነች፣ ለምን ከነዚህ ጋር ትውላላችሁ ይላል። በጣም ብዙ ነገር ይባላል። እዚህ መድረክ ላይ የማይወራ በጣም ብዙ ነገሮች ይባላል። እግዚአብሔር ግን ትልቅ ነው። ዛሬ እንደዛ ባሉን ሰዎች ፊት ደረታችንን ገልብጠን ነው እየተራመድን የምናልፈው። እግዚአብሔር ይመስገን ጥሩ ጭንቅላት ሰጥቶናል፣ ጥሩ ማስተዋል ሰጥቶናል። እኔ በእውነት እንደዚህ አይነት አስተዳደግ በማድረጋችን ምንም አይነት እንትን የለኝም። መድኃኔዓለምን ማለት እግዚአብሔር ፕሮግረስ አለው ማለት የኛን ወጣትነት ሲያስበው እኛ ልናድግበት የፈቀደው መንገድ አለ። ያንን መንገድ ስናድግ እግዚአብሔር እንደዚህ አይነት ፕሮግረስ ውስጥ እንድናልፍ ፈቀደ። በእውነት እንደነገራችሁ ነው። ሰኞ መጽሐፍ ቅዱስ እንማራለን፣ ያስተምራል። የቤተሰብ ፕሮግራም ብለን ሶስታችንን ሰብስቦ እኔ ቃል አነባለሁ፣ አልፎ እሱ ያነባል፣ እሱ ያስተምረናል፣ የቻለውን ያስተምረናል። እኛም በገባን ልክ እንወስዳለን። በእውነት በዚህ አጋጣሚ እኔም ሆነ እሱ አንድ ቀንም የሁሉ ነገር አድርጎልን እወድሃለሁ ወይም ደግሞ እናመሰግናለን ብለነው አናውቅ። እስቲል በትክክል አቅፈነው አናውቅ። ከወንድም የሚጠጋጋ እኔ ማለት ለስራ ሄዳለሁ ፊልድ ሄጄ ጓደኞቼ ጥሩ ነገር እንብላ ይሉኛል። አለኝ ብሩ ልበላውንና እደውላለሁ። ባባዬ ዛሬ ሄዱና ቅቅል ብሎ እኔ ቅቅል እየበላው ነው። እኔ ሄዳለሁ እዛ ጌታ ምስክሬ አይዋጥልኝም። ጌታ ምስክሬ ባባዬ እኔ ቅቅል እየበላው ነው፣ እንዲህ ቦታ ብር አለ፣ ሂዱና ቅቅላችሁን ብሉ። በቃ እንዲህ ነው። አንድ ነገር ልሁን የትም ልሂድ ከጓደኞቼ ጋር ሄዳለሁ። አሁን ቤት ልሰራ ሄዳለሁ፣ የሆነ ግቢ ሰራ ምን ስል ምግብ ብላ ልጆቼን ተነጥዬ አልበላም። ከልጆቼ ተነጥዬ በፍጹም አልበላም። ልጆቼ ይጠብቁኛል። ልጆቼ ስለሚጠብቁኝ አልበላም። እሱ እኮ አይበላም ነው የሚባለው። በቃ እሱ እኮ እሺ አይልም። የፈለገ ነገር ብታቀርብ ምንም ብትጮማ እንኳን ብታቀርብ ከልጆቹ ውጭ አይበላም። አንደኛ ነህ፣ አጨብጭቡለት። አንደኛ ነህ። ማናንተ ውስጥ የሚረዳ ማናለ ቀናይቶ ይከዳ እኮ ማናለ እውነተኛ ወዳጅ ማናለ የማይቆም ከደጅ ከወንድም ይልቅ የሚጠጋጋ ወረት ቀይሮት ዞሮ ማይወጋ ወዳጅ በዘመን ጀግና እናት ናት። ስለ እውነት ነው የምናገረው። ለምን መሰለ ሰይጣን ክፍተት ነው አይደል የሚፈልገው? እኛ ደግሞ ክፍተቱን እየዘጋን ያለ ነው። የመታሰሯ ትልቅ ምክንያት ትዳር እንዳይበተን ነው። ጌታ ምስክር እኔ ገና አንድ ፍሬ ልጅ ሆኜ ነው ያገኘኋት። እንደው ማዘር ይያስገባ እንደ እቺ አንድ ፍሬ ልጅ ምን ልታደርጋት ነው አለችኝ።
የልጅነት ሚስቴ ናት። በጣም በጣም መውደድ አይደለም እኔ ምንም ልገልጸው አልችልም። እንዴ ምንም ናት እኮ ምንም እንዴ ምንም በቃ እኔ ምን እሰጣታለሁ እንዴ? እግዚአብሔር ራሱ እኮ ይሆን እነዚህ ልጆች ገና አንድ ፍሬ ሆኖ እግዚአብሔር የተናገረኝ ነገር አለ። ላንተ በረከትህ ናት ያለችኝ ሚስቴን እንዴት የተናገረው ሰው አይደለም እኮ እግዚአብሔር ነው። እናችን እኔ እንደ እንቁ ብንከባከባት ጌታ ምስክሬ አንድ ነገር አላጎልባትም። ለልጆቼም ለሷም ከአቅሜ በላይ ጌታ ምስክሬ። እኔ እኮ ምንም ለስሙ ኮንስትራክሽን ሰራተኛ ነኝ። ስልክ ያስፈልገኛል፣ ፎቶ አነሳለሁ፣ ምን ለብዙ ሰው አሳያለሁ። ስልክ አልገዛውም። ሶስቱ ተመካክረው ግን ሰርፕራይዝ አደረጉኝ። ለነሱ ነው የምኖረው ስለ እውነት ጌታ ምስክሬ። ይኸውልህ አንዳች ነገር አንቺ ይሄ ይገባሻል፣ አንተ ይሄ ይገባል እንዴ ማስበው ምኑም መሰለ እኔ አባታቸው ከአቅሜ በላይ ካደረኩ እኔ የምጮህለት አምላክ እንዴት ነው ለኔ ማያደርግልኝ? አንተ አንደኛ ናት። ልጆቼ ትንሹ ባባዬ ባለቤቴ ውዱ ባለቤቴ ያው ግልጽ ነው በጣም እንደምወዳቸው የሚያውቃሉ። በጣም ነው የምወዳችሁ በጣም ከሚባለው በላይ። ልጆቼ ለኔ ጌጦቼ ናቸው። በጣም እንዲህ ነው የሚባሉ አይደሉም። ይሁንዬ በጣም አስተማሪዎቼ ናቸው። እኔ ፋሽን እንዲህ ነው ብዬ መልበስ ምናምን በጭራሽ አላቅም። መራጮቼ እነሱ ናቸው። ያው ብዙ ነገር ቤት ውስጥ የሚያልፉ ነገሮች አልፈውኛል። ያ እንዳለ ሆኖ ግን ያው ፍቅራቸው መቼም ከውስጥ አይጠፋም። በጣም ነው የምወዳቸው። በጣም ከሚባለው በላይ ነው የምወዳችሁ። በጣም ደግሞ በጣም ደግ ዓለማዊ ሆና ደግ ናት፣ ቸር ናት፣ ሩህሩህ ናት በጣም። እኔ ደግሞ የሳልኩት ምን መሰለ በዓለማዊነት ባለቤቴ እንዲህ ከሆነች አሁን በጌታ ብትሆን ደግሞ እንዴት ያለ ገላትያ 5:22 እና 23 ላይ ያለው የመንፈስ ፍሬ ገጽታዎች የለም እሱን በደንብ ትላበሳለች። ክርስቶስን በደንብ ውስጧ ታስገባለች። አሁን እኮ እኔ ጧት ቁርስ አልበላ አልወጣም አይደለም። ቁርስ ሳልበላ እንደማልወጣ ሳልጸልይ አልወጣም። ለምን? ለህይወቴ ጸሎቱ ወሳኝ ነው። ምሳ ሰዓት እመጣለሁ። ለምንድን ነው የመጣሁት? ምሳ ሰዓት አስፈልጎኝ ነው አይደል የመጣሁት? ለህይወቴ ጸሎት ያስፈልገኛል ምሳ ሰዓት። እራት ሰዓት እመጣለሁ። እራት ልበላ ስል ይሄን እራት ከበላው ለህይወቴስ ምንድነው ብዬ ማስብ ሰው ነኝ። ጌታ ምስክሬ በቃ ይሄ ነው የዕለት ዕለት ተግባር ይሄ ነው ሁሉ ጊዜ። ግን ትላንትናን አልደግመውም። ትላንትናን አይመጥነኝም አልደግመውም። አንደኛ ናት። አመሰግናለሁ። እግዚአብሔር ይባርካችኋል፣ ያከብራችኋል፣ ይክሳችኋል። ያለፉትን አመታቶች ደግሞ እግዚአብሔር ይመልስላችኋል። ትለመልማላችሁ። በእስር ቤት በወይኒ ቤት በልዩ ልዩ ቦታ ያላችሁ ወገኖች ደግሞ ነገ የእናንተ ቀን ይመጣል። ከታሰራችሁበት ትወጣላችሁ። ህይወት ይቀጥላል። ቤተሰብ አይበተንም። ፈጽሞ ተስፋ እንዳትቆርጡ። እንደዚሁም ደግሞ በመላው ኢትዮጵያ ከኢትዮጵያም ውጪ የምትገኙ ደግሞ እንደዚህም አይነት አባት እንደዚህም አይነት ወንድ እንደዚህም አይነት ሰው አለ። ወዳችኋለሁ። አጨብጭቡላችሁ። አመሰግናለሁ።